አሁን ከግቢ መውጫችሁ ነው አይደለ? አዎ ወተናል። በጣም ጥሩ። ያኔ ሽጉጥ የተኮስኩባችሁ መስቀለኛ መንገድ ይዘሻት ነኝ። ማንን? ቤዛን ነዋ። እሺ። ደግሞ የሆነ ነገር ለማድረግ ብትሞክሪ እንደባለፈው እምተውሽ እንዳይመስልሽ። አታስብ፣ እንደሱ እንኳን አላደርግም። በጣም ጥሩ። ፍጠኝ። ይኸው እኔም ወደዛ እየሄድኩ ነው። ሄሎ ሙከነ፣ በምልክላ አድራሻ አሁን በፍጥነት ነው። እሺ። ቃጅሎ ያሪድስ ባክ ፎንቃውን ክላም ያደርገው እንዴ? ፎንቃው ጋር እሱ እዛ ፒያር ካልተ ይጫወታል፣ እኛ እዚህ በሱ ምክንያት እንዝጋለና እና ምን አባ ያደርግልህ? ያንን ከመሰለ ቪላ የወጣው ግጣሙን ብሎ አይደል እንዴ? እንዴ ታርፊያለሽ እንዴ? ምኑን? ቪላውን ነው። አንተ ምን አባ ነው የምትዘረጋው? እና ምን ላደርግልሽ? ቪላ ምናምን የሚል ጨዋታ ስታመጭብኝ ግራ ገብቶኝ እኮ ነው እንዴ። እና ጀለስን ጋቢናዋን ሾፍ አድርገሽ ተቢዋን ማረፊያ ይከብድሻል እንዴ? እሱማ ይልጥጥ ልጅ እንደሆነ ገብቶኝ ነበር። ባክኔ ይልቅ ያሳሰበኝ እሱ አይደለም የቀስቴ ጉዳይ ነው። እሱ ግን ምን እሺ ነው ጆሮን በጥጥ የሞላው? እኔ ስግራ የገባኝ እሱ አይደል እንዴ? እኔ እምልሽ ለምን ጭማዳ እናስገባው? ማንን? ቀስቴን ነዋ። ከዛማ ፋይቲንጉን እንሰርዘዋለን። ከዛም ይሰማን ይመስላል? ጭራሽ እርስ በርስ እንጫረስ። እና እሺ ምን ይሻላል? በእናትሽ አላቅም ባክ፣ ብቻ ግን የሆነ መንገድ መፈለግ አለብን። ኧረ አረጋጊው ቃጅሏ። እንደው ይሄን ነገር ህፃኑ እንደው መንገዳችንን ያቅናል። ኧረ በስመ አብ ምን አይነት ጣጣ ውስጥ ይገባ። የሚያራዳ ልጅ ጎሽ ያልጥጥ መጣ። የታል? ያው አታይም ወርቸቦ ኮቴውን እያዋከበ ሲመጣ። በቃ ፍታ ደሞ አምልጦ ስለሞክ ያወርተ ጉድ እንዳታመጣ። እስታይ እንዴ ግን ምንድነው እጁ ላይ ያዘው? እሱን ሲመጣ ከላም እናደርገዋለን። ዲኬ हाय गाइस पीस नो नमस्ते मेरी भाई काजू पीस नो अड्डा पीस भाई वो क्या है? ቤዛ ያመጣችልኝ ልብስ ነው። አይፎን ቃ እኔ እዚህ መሬት ላይ እንዳህያ በእንደባለል አንድ የሚያመጣልኝ ሰው የለም። አንተ ግን ይኸው ትዘንጣል። እና ታዲያ የሬዳ ለምን አለበሽ? ነገ ለብሰዋለሁ ብዬ ይቻምሽ። እዚህ ቆሜ የምጠብቀው አንቺን አይደለም? ለምንድን ነው የምጠብቀኝ? ብቻዬን መሄድ ስለነበረኝ። እና እኔ አንተ ድብርት ማራገፊያ ነኝ? እንደዛ አላልኩም። እና እሺ በቃ ስለደበረኝ አይደለም። እና አብረሽኝ እንድትሄጂ ስለፈለኩኝ ነው። ለምንድን ነው አብረህ መሄድ የፈለከው? ሄቭ ጥያቄና መልሱን ትሰን ብንሄድ አይሻልም? እዮሲ ተነጋግረን የጨረስን መሰለኝ። እኔ ካንተ ጋር አብሬ መተሄድ አልፈልግም። ንገሪኝ። በቤቲ ምክንያት ነው? አይደለም። እና በምንድን ነው? በራሴ ምክንያት ነው። ከዚህ በኋላ አላስቸግርሽም። የመጨረሻ ግን ዛሬ ብቻ አብረሽኝ እንጂ። ለዛሬ ብቻ? አዎ ለዛሬ ብቻ። አረ ቤዚቲ በእናትሽ ተረጋጊ። ቹቻ እስቲ በእናትሽ ተይኝ። በቃ አልረጋጋም ተይኝ። እኔ ማቋያሬድ እኮ ጠፍቶ ሌላ ማቋያሬድ ነው እየመጣ ያለው። እሱ እኮ ይገባኛል፣ ግን ያንቺ መናደድ ምንም ጥቅም የለውም። የለውም አውቃለሁ። አሁን ተይኝ መሄድ አለበት እንዴ። ቆይ የት ነው የምትሄጂው? በቃ ሄጄ ቃጀልን ላናግራት ይገባል። እሺ ሄድሽ ይባል። ቆይ ምን ልትያዝ ነው? በቃ ያሬድን አስለውጭብኝ፣ እየተቀየረብኝ ነው። እኔ ደግሞ ይሄንን አልፈልገውም እላታለሁ እኮ ለቃጅል። አዎ ለቃጅል። ከዛም በኋላ ቃጅል አንቺ ልትሰማሽ። ለምንድን ነው የማትሰማኝ? ቆይ አንቺ ልጅ ግን ምን ሆነሻል? በእናትሽ እነዚህ ልጆች እኮ የማይሆን ነገር ውስጥ የገቡት ለአንቺና ለያሬድ ሲሉ ነው። እሺ እና ዝም ብለሽ ይሄ ነው የምትይ? እሺ እሷ ጋር ሄድሽ፣ ከዛም በኋላ ከእሷ ጋር ተጎራበች። እነዚህ ልጆች ለያሬድ ጀርባቸውን ይሰጡታል። ያኔ ያሬድ ብቻውን ሆነ ማለት ነው። ማን እጅ ላይ ወደቀ? መኮንን እጅ ላይ። መኮንን እጅ ላይ ደግሞ ሲወድቅ ቀጥታ ወደ ካናዳ ይጫንልሻል። እሺ ቆይ እኔ ምን ላድርግ? ይኸውልሽ ቤዛ ረጋ ብለሽ ታገሺ ነው የምልሽ። ቆይ እስከ መች ነው የምታገሰው ቹቻ? ቀን እስኪያልፍ ድረስ ነው። አሁንስ እንዴት ምርር እንዳለኝ አልገባሽ። ይልቁንስ ከምትማረሪ ቤዛ እሱን እያገኘሽ ፍቅር ስጪው። ከዛም በኋላ ደግሞ የሚሆነው ነገር ትክክል እንዳልሆነ በፍቅር አስረጂው። ያኔ ሁሉም ነገር ትክክል ይሆናል። እሱንም እኮ ለማድረግ ያሬድን መልሼ ላገኘው ይገባል። እናማ
እንደውልለትና ያለበት ድረስ እንሄዳለን። ውይ ቤዚቲ ትደርቂዋለሽ የሚለው ቃል እኮ አንቺን አይገልጽሽም። ይሁንሽ ደረቅ። በቃ እሺ እንሂድ። ውይ እኔ ምንሽ ነው ሆነ ጊዜ በኋላ በጣም ትዝነት ያበዛሽ የምታውቁሽ ከመቼ ጀምሮ? ቦቼ ከሄደ ጊዜ ጀምሮ። እዮስ ያትሳሳት። እኔ እዚህ ትምህርት ቤት ከገባው ቀን ጀምሮ ብቻዬን ነበር። እሱን አውቃለሁ፣ ግን አልፎ አልፎም ቢሆን ከአንዳንድ ተማሪዎች ጋር ትግባቢ ነበረ። ቦቼ ከሄደ በኋላ ግን እንደዛ አይደለም። አዎ እሱን ልዋሻ አልችልም። ቦቼ በትንሹም በትልቁም እንድስቅ ያደርገኝ ነበር እና እሱን ነገር ሚስ አደርገዋለሁ። አየሽ፣ በትንሹም ቢሆን ተረድቼሻለሁ ማለት ነው። እንደዛ ነገር። ስሚ ታዲያ አንድ ነገር ልተባበርሽ። ምንድን ነው እሱ? አንቺን ደስ የሚልሽ ከሆነ ሄደን ቦቸራ እናገኘው። የት? ገጠር ነው። አንተ ያማል እንዴ? አሞኝ አይደለም። እና ምንድን ነው? ምናልባት የደስታሽን ከመለሰው። ስለ ሀሳቡ በጣም አመሰግናለሁ፣ ግን ይሄ የማይሆን ነገር ነው። ለምን? እሺ በጣም ጥሩ። እና ታዲያ ሰውዬው የት አለ? አሁን መምጫ። በጣም ከዛ በፊት ግን ስለ አዲስ ሰማሽው አዲስ ነገር አለ እንዴ? ዛሬ አንዳንድ ነገሮችን ለማጣራት ሞክሬያለሁ እና ብዙውን ጊዜ የሚያሳልፈው ከቃጀልና ከአሻንቲ ጋር ነው። እሱንም እኮ እኔም አውቃለሁ። እኔ መስማት የምፈልገው የማላውቀውን ነገር ነው። ቃጀል የምትሰራው ፕሌይስቴሽን ቤት ነው። እሱም ብዙ ጊዜ የሚያሳልፈው እዛው ነው። ስለዚህ ያሬድን ከዛ መያዝ እንችላለን ማለት ነው? አዎ ትችላለህ፣ ግን ችግሩ ቤስ ቤት ብዙ የሚጫወቱ ልጆች ሊኖሩ ይችላሉ። እና ታዲያ? እናማ ከዛ ይልቅ ቤዛን ተጠቅመን ሌላ አማራጭ ብንፈልግ ይሻላል። ይኸውልሽ ግን መፍጠን ይኖርብሻል። ለእሱ አታስብ፣ አንተ ብቻ ከዚህ ሰውዬ ገላግለኝ እንጂ ያሬድን በእጅ አስገባለሁ። በጣም ጥሩ። ታዲያ እዚህ ምንድን ነው የምንሰራው? ደውይለታ። እሺ እንዲሁም ደውል። አንሺውና ላውድ አድርጊ። ሄሎ ሄሎ፣ የተባባልንበት ቦታ እኮ ደርሻለሁ፣ ግን እስካሁን የላችሁ። እኛም እየደረስን ነው፣ ትንሽ ታገሰን። ምን ያክል ነው የምታገስሽ? ደመረ፣ ይዤ የምመጣው እኮ ቤዛ ነው። ቤዛ ደግሞ ምን ያክል ደረቅ እንደሆነች ታውቃለህ። እሱ ይገባኛል። የባለፈው ቦታ የመጀመሪያ ቅያስ ጋር ስንደርስ አንቺ ጠብቂኝ ብዬ የሆነ ነገር እፈጥርና እንሄዳለን። አንተ ደግሞ ያኔ ትወስዳታለህ። በጣም ጥሩ፣ ግን የማይሆን ነገር ለማድረግ በስህተት እንኳን አታስቢ። ለእሱ አትጠራጠር። መልካም። ይህንን ሁሉ ነገር የምታደርጊው ቤዛን ለማዳን ነው? አዎ ቤዛን ለማዳን ነው። ግን እኮ ቤዛን ለማዳን ብለሽ ያሬድን እየሰጠሽኝ ነው። ይህ ነገር ደግሞ እነሱን ያለያያቸዋል። ይቺ ልጅ በእኔ ምክንያት ጀመረ እጅ ገብታ ህይወቷ ከሚበላሽ ያሬድን አታው ቢያንስ በሰላም ብትኖር ይሻላል። ገባ? አዎ ገብቶኛል። ለማንኛውም እንዳትሳሳት፣ ሰው ይሆንሽ። ብቻውን ነው እንደሚመጣው ይመስለኛል። ጥሩ። ያሬዳ ግጣምሽ ቢስ ነው። ደህና ናት። መንሼ ጋቢናሽ ምኑን? ሸራሽን ጥለሽዋል። መንሼ ተጎትቶ ነው ወይስ በተፈጥሮ? የምን ሸራ? ወይኔ ጉዴ! አረ ይሄ ልጅ ምን ላድርገው? ቃጅል፣ ቢያንስ አንቺ አክስቱ ነሽ አይደለ? ይሄ ልጅ ወደ ሪትሙ አስገቢልኝ። አንተም አታብዛበት፣ በቃ ቀስ ቀስ እያልክ። እኔ እሺ ምን ላድርግ? ይሄ ልጅ እኮ ጨርቄ ውስጥ ከከተመ ይኸው ሳምንት አለፈው። አንዴ እኮ አሻንቲ ቃጀል ልክ ነች። በቃ ሁሉን ነገር በሳይዝ አድርግ። በልበል እባክህ። ምን ሳይዝ ነው? እኔ የሚድንኝ መስሜ ጥጥ ነው። ያሟል እንዴ? በቃ አንተ ፍታ በእናትህ። እስቲ ቃጅል ምን? እሺ አንተ ተጎራብጠ ነው እንዴ መጣው? ከማን ጋር? ከግጣሙ ጋር ነው። ያጮቹ ቤዛ ናት እንዴ? አዎ ቃጀል ቤዛ ኮነች። ይሁን ከተጋተተ። ሄሎ ቤዚ። ያሬድ የት ናችሁ? ግዛታችን ውስጥ ጀማው ስፓት ላይ ደቅ ብለን ድድ እያሰጣን ነው። ጀማው ጋር ቁጭ ብለህ ድድ እያሰጣ? አዎ ምን ነው ችግር አለ እንዴ?
በእናት በትክክል ያላችሁበትን ቦታ ተናገር። አስፓቱን እንኳን አንቺ አባትቹ። እሺ እኔ ባላቆም ቹቻ ታውቀዋለች። ለቹቻ ንገራት። ያሬዶ ፒስ ነው። ቹቻ ቆይ እዚህ መጣችሁ ምን ልታረጉ ነው? አይውልህ አሁን ስልኩን ለአሻንቲ ስጠው። አስቷ አሻንቲ ቹቻ ነች። መቼም ወላጅ አምጣ ተብለህ ነው። በእናትህ አናግራት። ሄሎ ሜሪ ባህን አሻንቲ ፒስ ነው። እኔ የምለው ቹቻ ሮኬት ታውቂያለሽ? የምን ሮኬት? እሺ ሚሳኤልስ? አሻንቲ በእናትህ አታዝጋኝ። አልተኩሶም በቃ አስተይል። ምን እሺ ነው? አይውልህ ያላችሁበትን ስፓት ንገረን። እሺ ልንከሰት ፈልገን ነው። ነይ እሱም አይሆንም። ለምን? ምክንያቱም ሳንዘጋጅ እንግዳ አንቀበልም። እንዴ ሙክት አልተጣለ፣ ቤቱ አልተጸዳ፣ ባንዱ ራሱ እኮ አልተዘጋጀም። አረ ተይ በእናትሽ ነይ እንዴ ትቀልዳለች እንዴ? ነይ አሻንቲ። አረ በፈረሰኛው አታዝገኝ በእናትህ። አይ አዳም ምን እሺ? ቆይሻ ምን ፈልጋ ነው መጣው? አንተም ፈልጋ ነው? ከኔ ጋር እኮ አሁን ተገናኝተናል። የሆነማ ሀፕን ያደረገ ነገር አለ። አረ ምንም የለም። እውነቱን ተናገር። ምንም የለም አልኩሽ አይደል እንዴ? ለምን ታስጨንቅኛለሽ? እስታይል ወይ ቃጁ ይኸውልሽ እንግዳ አለብን። አውቄያለሁ እባክህ። ጀለስም የሆነ ፎል ሰርታለች። አረ እናንተ ቆይ ማነሽ ለምን አታምኑኝ? ምንም የሰራሁት ነገር የለም። እሱን እናያለን። አይሮኪሩ ደግሞ ምን ቀረ? ባለፈው ተሰብስበን እቅድ ስንወጣበት የነበረው ቦታ ላይ ቶሎ እንድትመጣ። ኧረ እባክህ ምን ላደርግ ነው የምመጣው? ይኸውልህ ኪሩ ይሄ ትእዛዝ ነው። እሺ ይቁረጥልህ። አልመጣም። ማን አባ ስለሆንኩ ነው የማትመጣው? ምክንያቱም ከእናንተ ጋር በዋልኩ ቁጥር ጦስ ውስጥ እያስገባችሁኝ ስለሆነ። አሁን ምንም ጦስ የለም። አድርግ ያልኩን ነገር በሙሉ ታደርጋለህ። የፈጠነና እሺ ቢያንስ ለምን እንደምመጣ ምክንያቱን ንገረኝ። ይኸውልህ ኪሩ አሁን በ30 ደቂቃ ውስጥ ያልኩ ቦታ ማትመጣ ከሆነ እመነኝ እናት ወር ውስጥ ብትገባ ራሱ አትመልጠኝ። ገባ? ሄሎ ልሳንን ይዝጋው እንዴ! አሁንስ አልበዛም እንዴ? ያን ተራራ የሚያክል ሰው እየገነደሰ ብለው ለእያንዳንዱ ነገር በየደቂቃው መደወል። እኔ እዛው ጣጣችሁን ይጨርሱ። የፈለገ ነገር ይምጣ። እኔ አልሄድም። እርግጠኛ ነኝ ጸጋ፣ የተባባላችሁበት ቦታ እዛ ጋር ነው አይደል? አዎ እርግጠኛ ነኝ። ታዲያ እንደዛ ከሆነ ለምን ቆየ? የሆነ ቦታ ተደብቆ ሊሆን ይችላል። እንደዛ ከሆነ ጥሩ። አሁን አንቺ መሄድ ትችያለሽ። ሌላውን ነገር ደግሞ እኔ ጨርሰዋለሁ። እርግጠኛ ነገር? አዎ እርግጠኛ ነኝ። ከዛ በኋላ እኔ ልክ ስደውልልሽ ደጋግመሽ ደመረ ጋር ትደውይለታለሽ። እንዴ ለምን? ይኸውልሽ ጸጋ፣ ያልኩሽን ነገር ብቻ አድርጊ። አሁን በፍጥነት ከዚህ ጋር ጥፊ። እሺ የጸጋ ጣላት። እስቲ አሁን ደግሞ ያንተን አቅም እንፈትሻለን። ቃጅል ይሄ ነገር እኮ ምንም እያማረኝ አይደል? ቤዛ ምን እሺ ነው? ቃጅል አሻንቲ፣ እናንተ ስለኔና ስለ ያሬድ ፍቅር እያደረጋችሁ ስላላችሁት ነገር እድሜ ልኬን ነው ሳመሰግናችሁ የምኖረው። አንተ ምን አቦነ ነው? ይኸውልሽ እኔ ቃጅል፣ እኔ ሲሪየስ ነገር ምንም አይጸዳኝም። እከክ ነው የሚለቅብኝ እከክ። እስቲ አታፍላ በእናትህ። እቺ ኮንጭው እንስማ። እሺ ምርጧ ቀድ እና ያሬድ እዚህ ከመጣ ጀምሮ በጣም እየተቀያየረብኝ ነው። በቃ እያጣሁት እንዳለ ነው የሚሰማኝ። ወይኔ ቃጀል፣ ብቻ ባለፈው ፉንቃው ነኝ ምናምን ብዬ ስለሰከስኩሽ ባልሆነ እንዴ አንቺ እንደዛ ብለሻታል እንዴ? እስቲ አንተ አፍ ላይ ዚፕ አድርግለት በእናትህ። ይሄው ማራ አይደለም እንደዚህ አይነት ነገር በመሀላችሁ እንደማይፈጠር እኮ በጣም እርግጠኛ ነኝ። እና ግን በቃ አነጋገሩ፣ ሁኔታው፣ አኳኋኑ ሁሉ በጣም እየተቀያየረብኝ ነው። በቃ ይሄ ነገር ደግሞ ውሎ አድሮ እሱ እንዳያሳጣኝ በጣም እየፈራው ነው። ወይ ለዚህቹ ነው እንዴ? አንተ በቃ አረብ ተባልካ እንዴ? ኧረ ቃጅል በእናትሽ ልቀቂኝ። የቋንጃ ከሆንሽብኝ እኮ። ቆይ ቹቻ የምትሉት እኮ ምንም ይታየኛል። ቆይ አንቺ ሹፊ ነገር አለ እንዴ? አረ የለም ያሬዶ። በቃ ቤዛ ራሷን አዛነገስ ማስገባት ስለምትል አንተ ቤዛ እንደዚህ የምትሆነው ወዳ ይመስላል እንዴ? እሱማ እኮ ፎንቄ ጨምድዷት የልቧን ድራም እያስደለቃት ነው እኮ ይገባል። አረ ጭዌ ብራዘር ግን የሌለ ጨምረሻል። ብቻ አንቺም ልታቀሳስሪ ባልሆነ። አረ እኔ እያቀሳሰርኩኝ አይደለም። ይኸውልሽ ቤዛ ሀሳብሽ በጣም ገብቶናል፣ ግን አንድ የረሳሽው ነገር አለ። ምንድነው እሱ? ያሬድ ደግሞ ነፍሱ ጥል እስኪል ነው ፎንቃሽ አለበት። ኧረ
እኔ ራሱ አይቻለሁ። ውይ ያሬድ ፎንቃ፣ ውይ ያሬድ ፎንቃ። እኔ የምልሽ ቃጅል፣ እኔ እንደሱ ፍቅር የሚይዘኝ ይመስልሻል? ፎንቃ የሚይዘኝ ይመስልሻል? አይመስለኝም። እና እኛ ሰፈር ጥላቻ ይዞ የመጣ ፎንቃ ከትበን ነው ምን መልሰው። እውነቷን ነው። ይኸውልሽ ከፈለግሽ በክንድ ከፈለግሽ በቂጥ በቃ። ኧረ አንተ ልጅ ቢያንስ መቀመጫ ብርሰው። ለምን መቀመጫ ላለው? ቂጥ የተፈጠረው ቂጥ ልባል ነው እንዴ? ቂጥ ይፍረስ። ዋው አንቺ የቂጡ ሀሳብ ግን ተመችታኛለሽ እባክሽ። ሻንቲ ቢያንስ እዛው ሰፈር እንጨርሳለን። ምን ሆነ ነው? ፒስ በቃ። እና ቤዚቲ ያሬድ ደግሞ ፎንቃ ይዞ ነው የመጣው። ስለዚህ ፍቅሩ ላይ ፍቅር እንጨምርበታለን እንጂ ፍቅሩን የሚያስጥል ነገር አናደርግም። በዚህ ደግሞ ስጋት አይግባሽ። በፍጹም እንዳትጨነቂ፣ አንቺ ስጋት እንዳይግባሽ ለኔ ታይ። እስቲ አንተ ዝጋ በእናት። እና ደግሞ ስታይሉ መቀየሩ ምናምን አይደብርሽ? ወንድ ልጅ ኩምትር ሲል አይጸዳም። ረሃ ፈታ ለቅቅ ሲል ነው ደግሞ ደስ የሚል። ልክ እንደኔ ነው ጀነን ካለ። እሱ እኮ ይገባኛል፣ ግን ደግሞ እንዳይበላሽብኝ እኮ ፈርቼ ነው። ስጋትሽ ይገባኛል፣ ግን አንድ ያላወቅሽው ነገር እኛ ጀማ ውስጥ ማንም በአራድዬ ቋንቋ ትትግትት ቢልሽ ያ ሰው ላቦር ወይም ደግሞ ሌላ ስታፍ ውስጥ ነው ማለት አይደለም። በቃ ቤዚቲ አንቺ በፍጹም ስጋት እንዳይገባሽ። ይኸውልሽ ይሄ ልጅ ችግር እፈጥራለሁ ካለ ከአንገቱም ዝቅ ብዬ ከወገቡም ዝቅ ብዬ እኩል ሸጥ። ኧረ እንዳታኮላሸው። እውነት እኔ እናንተ እንዳሰባችሁት አላሰብኩም። ኧረ ጭዌ በቃ እባክሽ አንዴ አምልጦሻል። ማኮላሸት። ኧረ ቃጁ በእናትሽ የምላችሁን ነገር ስሙ። መልስ ማሽ እንዴ ለምን ነገሩን ወደማይሆን ነገር ታዞሩታላችሁ? ወደ ምን አዞር ነው? በቃ ታሳፍሩኝ። አስታይል አናሳፍርሽም። በቃ እንቀላቀላቸው። እሺ ቃጁ፣ ስለ ሁሉም ነገር በጣም አመሰግናለሁ። እሺ እኔንም ቆይ ነይ እስኪ ቃንጂ አንተ ደግሞ ኧረ ቃጅል ያሬድ ለምን ከካናዳ እንደቀራውን ገባኝ። የሆነ ፒስ ተፈጠረ ነገር አለ። በቃ ይድረሰኝ። አዎ ያሬድ፣ እኔም እንደዚህ ይመስለኛል። በቃ በዚህ ጭው ይጠየቅ ኔርባህም እሷን ባጠብኩበት አንቺ ውሻ የተጫወተችብኝ ባልሆነ። ምንድን ነው? ማነህ አንተ? ማንነቴ ምን ያደርግልሃል? ተኩላው ነው አይደል የላከ? ማን እንደላከኝ ያሳያል። ወይኔ ደመረ! ዝም በል። ማንም ፈልገህ ሰፈር እንደመጣ ተናገር። ምን አባ ገባ? ትሰማኛለህ? ከዚህ በኋላ ጸጋ አጠገብ ብትደርስ እገልሃለሁ። አሁን ገባኝ። ያቺ ውሻ ነች አይደል የላከች? ዝም በል። ውሻ ውሻ! እኔ ደመረ አይደለሁም ባልሰራህ ውሻ ነህ። ቴሌግራም ጸጋ
ሴንድ አቤት መኮንን። ቴሌግራም ላይ ፎቶ ልኬልሻለሁ፣ ገብተሽ ይኸው። በጣም ጥሩ። አሁን ደግሞ ተራዊ አንቺ ነው። ያለምንም ኮሽታ ያሬድን በእጅ ታስገቢልኛለሽ። እመነኛ አደርገዋለሁ። ቤዛ በጣም አዝናለሁ። ለደመራ አሳልፌ ከምሰጥሽ ፍቅርሽን መስዋዕት እንድታደርጊ ባደርግሽ ይሻለኛል። አልመጣም ብለህ ቀርተህ ቢሆን እሰቅልህ ነበር። እኔ? አዎ አንተ። አስተያየደብረን እንዴ? ምን አድርጌ ነው ደግሞ የምሰቅልህ? አሁን ወሬ አታብዛ። ጃኬትን አውልቀው። ከዛስ? ከዛ የምልህ ነገር በሙሉ ታደርጋለህ። መጀመሪያ የተፈጠረውን ነገር ንገረኝና ነው የማውልቀው። አንተ ልጅ አትመልስልኝ፣ በኋላ ትጎዳለህ። አይ መከሬ። ቆይ ምን ተፈጥሮ ነው እንደዚህ ለስፖርት የተወሰወስከው? እሱን ሰሞኑን በተግባር ተዋለህ። አሁን አድርግ ያልኩን ነገር በሙሉ አድርግ። ቀስቴ አንድ ሀሳብ መጣልኝ። ምንድነው እሱ? አባቴን አፈቀኝ። ሄጄ ሊያው። አንተ ልጅ ወሬ አታብዛ አልኩህ እኮ። አሁን ያልኩህን አድርግ ኪሩ። አይ መጨረሻ በምን ቀን ነው እንደው እናንተን ያገኘኋችሁ? ይኸውልህ አስታይ እንካ። ምንድን ነው? እጅ ላይ አጥልቀው። ከዛ ቦክስን ለማመድብሃለሁ። ወይኔ ማዬ ኪሩ አረጋለሁ። ቀስ እያልኩ ይኸውልህ፣ በደንብ ያዘው። ካልሆነ ግን ሆድን ነው የምመታው። አምጣው። ለምን? አሁን ደግሞ አንተ ትሰራለህ። ልመታ? ወሬ አታብዛ ኪሩ። ኪሩ በደንብ ያዘው። ካልሆነ ሆድን ነው የምመታው። መነኝ ኪሩ። ኪሩ ያው ቀስ እያልኩ ለማመዳለሁ። አተ ኪሩ ዛጋ ና ፑሽ አፕ ያው ሂድ እዛ እኩል እንሰራለን። ያው እዚህ ጋር እጅን እዚህ ጋር ኪሩ ና እዚህ ጋር አንድ ውረድ። አንድ ቀና በል ኪሩ። እግርን ዘርገው። ሂድ ስራ። ውረድ። ጎበዝ አንተ ስራ። ተነስ ኪሩ። ስራ ጎበዝ። ሁለት ይቀራል ኪሩ። ቆይ ምን አይነቱ እበት ነው? ና ያው እንደዚህ ነው። እሺ ሚስተር ሂድ። ደምቃ መቼም የምትደውልልኝ ከሲኦል ነው አይደል? አንተ ተርፈና እንዲህ እንደተጫወትሽብኝ እምለቅሽ እንዳይመስልሽ። ትሰማኛለህ? ከዚህ በኋላ መቼም ቢሆን አልሸሽም። እኔ ጸጋ በቁም ሲኦልን ባላሳይ ሞቻለሁ። አረ ይኸውልህ፣ ከዚህ በኋላ ኳሱ በእጄ ነው። የመጫወቻውን ሜዳ ቢሆን የኔ ነው። ስለዚህ ከዚህ በኋላ ተሳስተ እኔና በእኔ ዙሪያ ያሉ ሰዎች ላይ እጅን ለማንሳት ብትሞክር
ያበቃልሃል። እሺ በጣም ጥሩ። የዛሬ ወጠጤሽ እንደዚህ የልብ ልብ ስለሰጠሽ ከኔ ጋር መጋፈጥ የምትችይ መሰለሽ አይደል? ደሜክስ ቀስ ረጋ ብትል አይሻልም? ይሄ እኮ ጅማሬው ነው። እኔ ጸጋ ማን እንደሆንኩ አሳይሃለሁ። እሺ ሄሎ ሄሎ፣ ውሻ እስከ ዛሬ ከምፈራ ብጋፈጥ ኖሮ ይሄን ሁላ ሰው ጎትቼ ጦስ ውስጥ አላስገባም ነበር። ጸጋ፣ እንደዚህ በዋዛ የምንላቀቅ እንዳይመስልሽ። እንደው ሄቨን ምን አለ እንደው ምን አለ ትንሽ እንኳን ባሳዝነሽ ምን አለ ቅንጣት ያህል እንኳን ብታስቢልኝ። እንዴ ጄሪ ምን አጠፋው እንዴ? አንቺን ፍለጋ የት ሂጂ እንደተንከራተትኩ እኮ ብታውቂ። እኔ እኮ ከቅድም ጀምሮ እዚህ ነበርኩ። ሄቨን ምን አለ እስቲ ለኔ ስትይ እንኳን በቀላሉ የምትገኝበት ቦታ ቁጭ ብትይ። እሱን እኮ ስላልፈለግኩ ነው። ለምን? ምክንያቱም አንዳንድ ሰዎች ብቻዬን ካዩኝ ሊቀርቡኝ ስለሚሞክሩ። እነዛ አንዳንድ ሰዎች እነ ዮሲያስ ናቸው። እንደዛ ነገር እንዴ? ለሱ ብለሽ ቆይ ለምንድን ነው ርቀሽ የምትቀመጪው? ኩስትር ብለሽ አጠገቤ እንደደርስ አትዩም እንዴ? ችግሩ እኮ እሱ የሚሰማ ነገር አይደለም፣ የሆነ ድርቅ ነገር ነው። ቆይ ሄቨን እኔ ሂጂ ልክ ልኩን ልንገርልሽ እንዴ? አረ ምን ቦጣሽ? ትናንትና ደግሞ መንገድ ላይ ጠብቆኝ ካልሸኘሁሽ ብሎ ድርቅ ብሎ ነበር። እና አብራችሁ ሄዳችሁ? ምን አማራጭ አለኝ? አንቺ ዮሲያስ ግን የሆነ ምንም ውጫ ነው። ከሱም ብሶ ቦቸራን ፍለጋ ይዤሽ ገጠር ልሄድ አላለኝም መሰለሽ? ኧረ እባክሽ አልቀረበትም። ወረኛ ቢው እባክሽ። አሁን እኮ በሱ ቤት ብልጥ መሆኑ እኮ ነው ላንቺ ያዘነ መስሎሽ ልብሽን ሊጠመዝዘው እኮ ደፋ መሆኑ ነው። እንደው ቆመሽ ትቀሪያታለሽ እንጂ ዮሲያስማ አይጠብስሽም። ምን ቆመሽ ትቀሪያለሽ ነው ያልሽ? ቆመሽ ትቀሪያለሽ አልኩ እንዴ? ግን ጄሪ ለምንድን ነው ዮሲ የሚደብርሽ? አንቺ ስለሚደብርሽ ነው እንጂ እኔ በወደው ተወጇለሽ። ምን ጥያቄ አለው? ኦ አንቺ ራሱ የኔ ፍቅር አናትሽ ላይ ወጥቷል። ምን ላድርግ ብለሽ ነው? ብቻሽን ስትሆኚ እኮ ስለምታሳዝኝ ነው። አመሰግናለሁ። ላናግርህ እፈልጋለሁ። ምን ነበር? አንተ ግን አይደብርህም እንዴ? አልፈልግህም ስትባል አይገባህም? የፍቅር ጥያቄ እንዳቀረብኩልሽ አላውቅም ነበር። በቃ አሾፍክ። አሿፊዋማ አንቺ ነሽ። 10 እየመጣሽ ምትደነፊው። መደንፋት አይደለም። ከዚህ በኋላ ተንኮልህን ካላቆምኩ አድርጌው ነው ማሳየሽ። ቆይ ግን ለምንድን ነው በእኔና በሰብል የምትቀኝ ነው? ወይስ ካንቺ አስበልጣ ከልቧ ስለወደደችኝ? አስበልጣ ስለወደደችህ ነው ኤላን ያስደበደብከው? ሴትዮ እኔ ማንንም አላስደበደብኩም። አንድ ነገር ልንገርህ፣ ኤላ በሁሉም ነገር ይበልጣል። ምንም ተንኮል ብትሰራ ልታሸንፈው አትችልም። እሺ ምን ነው ሰማይ ሰቀልሽው? ቀጥሮ ልኩሽ ነው እንዴ? አዎ ደበረ። ስሚ 10 እየመጣሽ የምትዝጂውን ነገር አቆሚ። ካለበለዚያ ምን? ትቢት የወጠረው ልብሽን አስተነፍስልሻለሁ። እሱን ሞክረውና እናያለን። እሺ ቀውስ ሰብለ እንዳማረች ትቀራል። ቤዝ ሄለን እና ቹቻ የት ሄደው ነበር ነው? ሄሉ ከቡሻ ጋር ናት። ቹቻ ነው እንዴት እንደምትጨርቅ
ግን የደበረሽ ይመስላል። ያው ያለንበት ሁኔታ ነው ቤዛ። እኔ ግን የያሬድ ሁኔታ በጣም እያሳሰበኝ ነው። ትምህርት እንኳን ካቆመ ቀናቶች ተቆጠሩ። ሁሉም ዝም ዝም አለ። እስከ መች ነው በዚህ ሁኔታ የሚዘልቀው? እኔም እኮ ቢጨንቀኝ ባለፈው ቲቸር በቂን ሄጄ ላናገራቸው ሞክሬ ነበር። እና ምን አሉ? በቃ እሳቸውማ እንደ መምህር እሱ ወደ ትምህርት ቤት እንዲመለስ ማድረግ ያለብንም በሙሉ እናደርጋለን ያሉኝ። እንደውም አስታወሽኝ፣ ዛሬ ምን እንደደረሱ ሄጄ እጠይቃቸዋለሁ። እሱ ጥሩ ነው። ግን አሁን ምን እያደረገ ይሆን? እኔ ምን አውቃለሁ ብለሽ ነው ጸጋ? መቼም እንደተለመደው ከቃጅር ጋር ፕሌይ ስቴሽን ቤት ነው አይደል? ሌላ የት መሄጃ አለው? ችግር ከሌለው የምትደውይበትን ስልክ ስጭኝና ልደውልለት። ችግር የለውም። ግን ደግሞ ቃጅል ትንሽ የምታስቸግር ልጅ ናት። ከፈለግሽ ልስጥሽና ድልሽ ሞክሪ። ለሷ ታስቢያም ዘደናል። እዩሲን ለብቻው በዚህ ሰዓት ቁጭ ብሎ ማግኘት በጣም መታደል ነው። እድሜ ላንቺ። ገና በዚህ ዓለም ብቻ ታስቀርኛለሽ። እዩሲ ደግሞ እኔ እያለሁ የምን ብቻ መቅረት ነው? ቆይ እስኪ ንገሪኝ፣ ሄቨንን በምን ብታስፈራራት ነው አጠገቤ እንዳትደርስ ያደረግሻት? እኔ ደግሞ ምን ብዬ ነው ያስፈራራሁት? የሆነ ነገር እንዳልሻትማ በጣም እርግጠኛ ነኝ። እዩሲ ግን ታውቀዋል፣ ከሆነ ጊዜ ጀምሮ እኮ እኔም በትንሽ በትልቁ ጥፋተኛ እያረከኝ ነው። ታዲያ ምን ላድርግ? የሆነ ጊዜ መስተፋቀር አለበት ብለሽ ሰው ሁሉ ከኔ እንዲርቅ አደረግሽኝ። አሁን ደግሞ ሄቨንም እንዳልሻት አላውቅም፣ አጠገቤ እንኳን እንዳቆም ነው ያደረግሻት። እኔ ሄቨን ካንተ እንድትርቅ አላረኩ። አድርገሻል። አላደረኩም አልኩ። ቆይ ካላመንክ ለምን ሄዳ አትጠይቃት? በጣም ጥሩ። ወዴት ነው? እሱ ሲደርስ ታያወራሽ። ባላየ መሆኑ ነው። እንደፈለክ ልትለው ትችላለህ። ከዛ ረስ እኮ የመጣሁት አንቺን ብዬ ነው። እውነት? የምር? አሁን ምን ፈለክ? ትናንትና ቃል የገባሽልኝ ላስታውስሽ ነበር። የምን ቃል? ያው ጋብዛለሁ ብለሽ ነበር እኮ። እኔ እንደዚህ አይነት ነገር ቃል አልገባሁም። ለነገሩ ተይው፣ ትምህርቱ ስለሚያጨናነቅሽ ነገሮችን ቶሎ ልድረሽ ትችያለሽ። ምንድነው ዝም ብለህ የምትቀባጥረው? እኔ እየቀባጠርኩ አይደለም። ጋብዛለሁ ብለሽኛል፣ ጋብዥ። አልጋብዘም። ለነገሩ ጣጣ የለውም። ሳንቲም ላይኖርሽ ስለሚችል እኔ ራሴ ጋብዝሻለሁ። አንተ ልጅ ግን ቆይ ጤነኛ ነህ? እኔ ራሴ እየተጠራጠርኩ ነው። ለምን ከግብዣው በኋላ አታስመረምሪኝም? ወይ ሰብል፣ ቆይ በምን ቀን ነው ግን ልጅ ያወቅኩት? አይ ቲንክ ሰኞ ቀን ነው ክላስ ጀመርኩት። ሰኞ ዕለት ነው። እስቲ ዝም በል አታውራ። ትንሽ ስለሚያመኝ ዝም ማለት አልችልም። ለሱ ደግሞ ዶክተር ያስፈልገኛል። እና ዶክተር ምን ትያለሽ? ቆይ እኔ እኮ አልገባ ያለኝ ነገር ከዚህ ሁሉ ሰው ለምን እኔ መርጠን ለማናደድ እንደምትሞክር ነው። በእርግጥ አንቺ መርጬሻለሁ፣ ግን ደግሞ ላናደሽ አይደለም። እና ለምንድን ነው? እሱን ግብዣን ከተቀበልሽኝ በኋላ ብነግርሽ ይሻላል። መስማትም ግብዣክንም አልፈልግም። ወይዘሪ ሰብለ፣ ለሌላ ጊዜሽ ግን ግብዣዬን አቅምሽ። አንቺ ግን ይሄ ውስጥ እያልሽ እየተደበቅሽ የምትቀመጪው ነገር አቁሚ። እሺ? እሺ። ከዚህ በኋላ ከርሞሽ እንቀመጣለን። እሺ። እንዴ ሄቨን፣ ምን እየተካሄደ ነው? ምን ተፈጠረ? እንዴ ያቸው እንጂ እዮሴስ እኮ ቤቴን አንጠልጥሎ ይዟት እየመጣ ነው። ወይኔ ጉዴ! ቆይ ግን እኔ መቼ ነው ሰላም የማገኘው? ጄሪ፣ ምን አውቄ። እናንተ ምን ሆናችሁ ነው? አንቺና ነገርሽ ለማፍሽን ዝጊ። ለምንድን ነው በገዛ አፌ አፌን የምዘጋው? ትሰማኛለህ? ይሄን ምላሴን እኮ ፈጣሪ የፈጠረልኝ እንዳወራበት ነው። ቀና እንዴ ዝጊ ይላል እንዴ ደፋ። ሄቨን፣ አሁን የምጠይቅሽ ነገር ምንም ሳፈሪ ትመልሽልኛለሽ። እሺ? ምንድነው ጥያቄ? እኔ ጋር እንዳትደርሺ ቤቲ በሆነ ነገር አስፈራርታሻለች አይደል? አላስፈራራችኝ። ይኸው እንግዲህ ቁርጥህ ነው ያውቃው። ምንም እንዳላደረኳት በገዛ እንደበቷ ተናግራለች። አንቺ ዝም በይ። ለምንድን ነው ዝም የምለው? ያለ ስራዬ እኮ እየወነጀልከኝ ነው። ዝም በይ ያለሽ አይደል እንዴ? እስቲ አንቺ አፍሽን ዝጊ።
እናንተ ሰዎች ዛሬ ተለክፋችኋል እንዴ? ምንድነው አፍሽን ዝጊ ዝጊ የምትሉ? ሄቨን ምንም ነገር አይፈጠርም። እመኝና እውነቱን ብቻ ንገሪኝ። ኢዮሲ ቆይ ለምን ታስጨንቀኛለህ? ሄቨን ማስጨንቅሽ ላንቺ አስቤ ነው። ሰማኛለህ ኢዮሲ፣ እኔ አንተ አትድረስብኝ ያልኩ ስለማትመቸኝና ስለማልፈልግ ነው። ስለዚህ ልጅቷን ባታስጨንቃት ጥሩ ይመስለኛል። ውሸትሽን ነው። ለምንድን ነው የማዋሸው? እኔ ውስጥ የሚነግረኝ ስሜት ስላለ። ጎሽ፣ በስተመጨረሻ ይሄንን ስሜቴን የሚጋራኝ ሰው አገኘሁኝ። ምንድነው እሱ? አሁን ኢዮሲያስ እየተሰማ ያለው ስሜት እኔን የሚሰማኝ ስድስተኛው ስሜት ይባላል። ሄቨን እውነቱን ንገሪኝ። ይኸውልህ ኢዮሲ፣ ከዚህ በላይ የምልህን ነገር ማትረዳኝ ከሆነ የማይሆን ነገር እንዳደርግ ታስገድደኛለህ። ለአባትሽ ተናገርሽ ከትምህርት ቤት ታስባሪኝ ነው? ኢዮሲያስ እረፍ ብያለሁ፣ እረፍ። እንግዲህ ነገረችን ሰምታል፣ እረፍ። እሺ አሁንስ ማድረግ ያለብህን ነገር አድርገህ ጨረስክ? ሰሚኛለሽ ቤቲ፣ አጠገቤ እንዳትደርሺ እሺ? ይቅርታ ዮሲ፣ ልታውቅ ባለመቻል ያዝናል። ቆይ አሻንቲ ጀለስ ምንድነው አንድ ላይ ካላገኟችሁ ብላ ጓምትል? ኧረ እኔ ምንም አልባተትኩትም። ብቻ የሆነ ፋውል ሰርቶ መጥቶ እየዬ ብሎ እንዳያለቅስ። እባክህ ድፍረት ኖሯት እንደዚህ የምትነካካ አይነት አይደለችም። እስቲ ቆይ እናያለን። ቃጀል አሻንቲ እንዴት ናችሁ? ፊት ነን ወደ ገደል። ኧረ ቆይ ተንፋሽ ሰብስብ። ምንድነው ስትካነት ነው እንዲያደርገው? ወይ መካነት። ታዲያ ተናገራ። እኔማ የሆነ ኢንፎ እኮ ጀባላችሁ ነበር የመጣሁት። የምን ኢንፎ? ቀስቴ ከማን ጋር እንደተነካካ አላውቅም፣ ግን ራሱ ለከባድ ጦርነት እያዘጋጀ ነው። ለሱ ነው እንዴ? ዘገየ። ለሱ ነው እንዴ? ታውቃላችሁ እንዴ? ቆይ ምን አይተበት ነው? ትላንት ስፖርት ብሎ ይዞኝ ሄዶ እንደ ዳምፕል እንደ ጓንት ምን ያላደረገኝ ነገር አለ? አልነገርኩሽም ቃጅል? ልጁ መስሚያውን ጥጥ አድርጎታል። ይኸውልሽ ለዚህ ነገርማ ከተዘጋጀ ከባድ ጣጣ አለ ማለት ነው። ቆይ ምን እየተፈጠረ እንዳለ ለምን አትነግሩኝም? ምን ያደርግላል? ምን ማለት ነው? ምን ያደርግላል? እኔ የጀማ አባል አይደለሁም እንዴ? ማን ነው የጀማ አባል ያደርገ? ባለፈው ሚስጥር አውቀህ የትም አትሄድም ወደ ቤት አትሄድም ብለህ ስታስጨንቀኛል ነበር። ዛሬ የጀማ አባል አይደለም ማለት ነው። አይ ልክ ነህ፣ ልክ ነህ። አሁን ትናገር እንደሆነ ተናገር፣ አለበለዚያ ግን ዋ ምን ልታመጣ? እኔ ኪሩ ቀላል ሰው እንዳልመስልህ ምን የሚያክል ዛፍ እንደገነደስኩ መቼም አንተ አላየም። ሄደ መኮንን መጠየቅ ትችላለህ። አሁን ወሬ አታብዛ። ኬዙን ወዬ እልሃለሁ፣ ግን ለቹቻ ለቤዛ ለያሬድ አወራለሁ ብትል ስታይል እና ምንድነው? መኮንን ድጋሚ ቀጥሮታል። ቆይ እሱ ሰውዬ ምንድነው ካልገደልከኝ አለሳ? ማን አንተን? የምር በጣም እያስቸገረኝ ነው። ልተባበረው እንደ ቃጀል። ምን አድርገህ ነው የምትተባበረው? ማጅር ግንዱን ብዬ ደፍቼው ነዋ። እስኪ አንተ ወሬ አታብዛ። ለመሆኑ ግን ፍልሚያው የት ነው? ፍልሚያውማ እንደ ድሮ እንዳይመስልህ። ማለት ይኸውልህ እሱና ቀስቴ ሪንግ ውስጥ ነው የሚፋለሙት። መኮንን ከተዘረረ ያሬድን ለኛ ጀባ ሊልልን፣ ቀስቴ ደግሞ ከተዘረረ ያሬድን ጀባ ሊልልን። ይሄማ እኮ በጣም ጸድ አግሪመንት ነው። እንዴት? ማንም ቢያሸንፍ እኔ ትርፋማ ነኝ። አልገባኝም። መኮንን ካሸነፈ ያሬድ ካናዳ ይሄዳል፣ እኔ ደግሞ ቤዛን ጠቅለል። ኧረ እዚህ ልጅ ጥማት በር ተንበርከክ ተንበርከክ። ና አታ ና። ኧረ ይሄ ምን አይነት ጭራሽ አላደርጎም። አቀብኝ ቃጅል ያንን ኧረ ያሳ ያለ አግዙኝ። ና ና ና ቁጭ ጀማው ትቼ ወዴ ቁጭ ጀማው ትቼ ጀማው ለማን ትቼ ይላል? ይሄን እንዲህ ልወርወርበት እንዴ? ጀማው ለማን ትቼ ይላል? የት ይላል? ነግሬያለሁ። ሰላም። ወዴት? ቸርዬን ፈልጊያቸው ነበረ። ወይ ምን ፈልግሽ? ግን እኮ እርስዎን አይደለም የፈለኩት። ማለት ቲቸር በቃሉ ለቲቸር እያት በቃም እያልሽ ነው? አረ ቸርዬ፣ ይሄ እኮ ቃል ነች፣ አታጣላንም። ቃል አይደለችም፣ ፊደል ናት። ይሄን እንኳን በቅጡ ሳትማሪ ቲቸር እያት ስታሪ ትንሽ አታፍሪ? ደካ ፊደል ናት። ያው ፊደልን ብትሆን እኔና እርስዎን አታጣላንም። አሁን ፊደል መሆኑ አይደለም ችግሩ። እና ምንድን ነው? የምትሰጠው ሚኒንግ፣ የምትሰጠው ክብር ነው ልዩነት የሚፈጥረው። አረ እውነት እኔ ለእርስዎ ክብር አለኝ። አልቀረብሽም። ተማሪ መሰረት፣ አሁን ወደ ክላስ ግቢ። ግን እኮ ቲቸርሽ ምን ፈልጊያቸው ነበረ? ቲቸር የለም። አሁን ወደ ስታፍ ሲገቡ አላየኋቸውም እንዴ? ማለት ቲቸር በቃሉ ሸታም ነው እያልሽ ነው? አረ እኔ እንደዛ አልወጣኝም። መሰረት፣ አሁን ወደ ክላስ ግቢ ብያለሁ። የንዴት ቴምፕሬቸር እየጨመረ ነው። ግን እኮ ቲቸርሽ ምን በጣም ነበር የፈለኳቸው። ተማሪ መሰረት፣ ጆሮሽን በጥቅ ሸፍነሽ ነው እንደምትሰሚ? ወደ ክላስ ግቢ። ደንባራ ሂጅ፣ ግቢ። በራ አካባቢ እንኳን እንዳላይሽ።
ምን አይነት ትውልድ ነው እያስተማርን ያለን? ወይኔ በቃ ምን አለ አንድ ነገር መጥቶ ንቅል አድርጎ በወሰደኝ እንዴ! ትኩስ ሽሮሽን ትበያለሽ፣ ቀዝቃዛ ውሃሽን ትግፊያለሽ። በቃ የቤት ኪራይ የለብሽ ምን የለብሽ። አሁን ለትቸርዬ ምን ያንሰኛል? እንዳላገኝሽ ድንባዣ። ወይኔ በቃ ሄይ ጸጊ፣ ፒስ ነው? አንተ ልጅ ቆይ ከኔ ምንድን ነው የምትፈልገው? ምንም። ታዲያ ምንም ካልፈለግ ምንድን ነው 10 ጊዜ የሚመላለስ? ለሱ ነው እንዴ? አዎ ነው። ምንድን ነው ከኔ የምትፈልገው? መጀመሪያ ተረጋጊ፣ ከዛ በኋላ ምን እንደምፈልግ እነግርሻለሁ። ተረጋግቻለሁ። መናገር የምትፈልገውን ነገር ተናገርና ከዚህ ሂድልኝ። እሺ። ለትምህርት ቤቱ አዲስ ነው እና ከብዙ ሰዎች ጋር እየተቀራረብኩ አይደለም። እናማ ግራ ገባኝ። ችግሩ ከኔ ይሁን ከኤንቫይሮንመንቱ ይሁን እኔ እንጃ። ታዲያ እኔ ምን አገባኝ? ባይገርምሽ ሰው ለመቀራረብ የስተዲ ግሩፕን ተቀላቀልኩ። ግን እዛም ያለው ሲቹዌሽን ምንም እያስደስተኝ አይደለም። ከዛ በኋላ እዛ ያሉት ልጆች ስጠይቃቸው ቤዛ አሪፍ ልጅ ናት፣ እሷን ቅረባት አሉ። እኔ ጸጋ ነኝ፣ ምን ላድርግ? ገባኝ። እሷን ለመቅረብ ሞክሬ ነበረ፣ ግን እሷ በጣም ቁጡ ናት። አንቺ ደግሞ ብዙ ጊዜ ብቻሽን ያይሻል እና ደግሞ የነሱ ጓደኛ መሆንሽ ሲሰማ አንቺን ለመቅረብ ወሰንኩ። በቃ አዎ ይሄ ነው። ኢንቫይሮንመንቱን እንድቀላቀል ብታግዢኝ ደስ ይለኛል። ያው ፈቃደኛ ከሆንሽ ማለት ነው። እርግጠኛ ነህ? አላማዬ ብቻ ነው? አዎ። ታዲያ ሌላ ምን ሊሆን ይችላል? ከደበረሽ ግን መተው እንችላለን። ችግር የለው። አመሰግናለሁ። ለማንኛውም ኤልያስ እባላለሁ። ጸጋ ጆ ፒስ ነው? ምን ፒስ አለ? ኧረ አንተ ሰው በንዴ ጨሳ አለክም። እቺ መሲ ተብዬን ግን ጥጓ ማስያዝ አለበት። ደግሞ ምን አደረገች? ስፍጥናዋ እኮ ልክ አለፈ። እና ምን ችግር አለው? ያኔ የምትለውን ሰው መጠቀም ነው። ማን? ናታንን? እና ሌላ ማን ሊሆን ይችላል? እባክህ እሺ ሊል ይችላል። ብራዘር፣ ጨዋታው እኮ በገንዘብ ነው። በዛውም ለእኛ ያለውን ታማኝነት እናረጋግጥበታለን። ለቃሉ ታማኝ መሆኑን እኮ ኤላ ተብዬውን እኮ መጥቶ አሳይቶናል። ልክ ነህ። እሱ አንዱ ፈተና ነው። ፋይናል ኤግዛሙ ግን መሲ ላይ ነው መሆን ያለበት። እውነትህን ነው። በእሷ መፈተን አለበት። ለጉዳዩ ተፈጻሚነት ማረጋገጫ ነው ያብሬ ይሆናል። ጥሩ እቅድ ነው። ኧረ አንተ ሰውዬ እሺ በለኝ ነው ይሄን ነገር ተው። እሱን በሞት እንኳን አላደርገውም። ይሄ ነገር እኮ ከባድ ጋምብሊንግ ነው። አንተ ደግሞ ስለማን ጋምቤላ ነው የምትወረው? አቤት ቀፍ ጋምቤላ አልክ? አይ ቀስቴ ንጹህ ከሆነ በጣም አንተ ኪሎ አትሳፈጠኝ፣ በኋላ ፈርሽን አገላግላለሁ። እሺ ለምንድን ነው ሁሉ ነገር በክፋት የምታየው? ንጹህ ከሆነ ጽዱ ከሆነ ነው ያልኩት። አሁን አቧራ ማጭሱን ተውና ወደ ገደለው። ትሰሙኛላችሁ? ይሄን ሰውዬ ካልሰበርኩት መቼም ቢሆን ወደ ኋላ አልመለስም። ለምንድን ነው የምትሰብረው? ያሬድን ጭማዳ አድርገህ ነው እንዴ? አዎ ጭማዳ አስገባዋለሁ። አሁን መስቀለኛ ጥያቄ ሊጠይቅ ነው። ቀስቴ አደራህን ጓ ማለት አይቻልም። ምንድን ነው? ያ ጓ አልክ። ሲጀመር ባልጠይቅስ ቢቀርስ? ሲጀመር ታውትቼዋለሁ። አሁን ወደ ሲሆን በግድ ትጠይቀኛለህ። አረ ቀስቴ እንደው በፈጠረ አምላክ እንደው በምትወደው አረ ተወኝ። አሻንቲ ይሄ ልጅ ያሰበውን ነገር ይናገር፣ ካልሆነ ግን መቼም አልፋተው። ኪሩ እንደጀመርሽ ጨርሻት። እንደው ምን አቅብጦኝ ነው የጀመርኩት? ለቃኛለን አይደል እንዴ? ምንም አያደርግም፣ ተናገር። እሺ ቀስቴ ይሄን ጥያቄ በትክክል ከመለስክልኝ በአንተ ሀሳብ እስማማለሁ። ካልሆነ ግን ይሄ ፋይቲንግ ቦክሲንግ ምናምን የሚባል ነገር የለም። ምንድን ነው? ቀጥል፣ ተናገራ። ቆይ አሁን ድርድሩ የቀረበልህ ያሬድን ትሰጠኛለህ ወይ አትሰጠኝም በሚለው ነው አይደል? አዎ። አሁን መኮንን ያቀረበልህ ድርድር ፎንቃ ስለመስጠት ስላለመስጠት ቢሆን ምንድን ነበር? አንተ ውሻ ጭራሽ በሞንቄ ትመጣለህ እንዴ? ቀስቴ አንተ አባ አይደብርም እንዴ ጓገጭ ስትል? እና የሚለውን እየሰማሽው አይደል እንዴ? ኪሩ ልክ ነው። አንተ ምን አባን ያልከው አንተ? የያሬድን ፎንቃ ጭማድ ስታሲዝ ምንም አይመስልም፣ ግን በአንተ ፎንቃ ሲመጣ ጓገጭ ትላለህ። እና ታዲያ መኮንን እየደነፋ ይኑር ነው እንዴ የምትሉት? እንዴ እኛ እኮ ሌላ ሴታፕ ፊክስ እናደርጋለን ያለው። ምንም ሌላ ሴታፕ የሚባል ነገር የለም። እኔ መኮንንን ተባብሬ ባላሳያችሁ ወንድ አይደለሁም። ቀስቴ ምን አባ ፈለክ? ጋምብሊንግ አንተ ምን አባ ነው አስተሬ ጋምቤላ ቀስቴ
ሰብሊ ምን ፈለግ? አንቺን ነው። ሌላ ምን ልፈልግ ይችላሉ? ማለት ምን ማለት አለ? ጓደኛዬን ልፈልግ የመጣሁት። ምን ነው ችግር አለው እንዴ? አዎ በጣም ትልቅ ችግር አለ። ምክንያቱም አንተ የኔ ጓደኛ አይደለም። ሰብሊ ውሸት ጀመርሽ ልበል? አትበል። እኔ ውሸታም አይደለሁም። እሺ ስለዚህ ውሸትሽን ፕሩቭ ላድርገው ማለት ነው። ምንም ፕሩፍ የምታደርገው ነገር የለም። አዝናለሁ። እኔ እንደዚህ ሾርት ሚሞሪ እንደሆንሽ አላውቅም ነበረ ሰብሊ። የመጀመሪያ ሰሞኖች ላይ ባልሳሳት አንቺ ነበርሽ ጓደኛ ካልሆንም ብለሽ መጨቀጭቂኝ። እንደውም የዛን ቀን እኔ ምን አልኩሽ? አይ እኔ አልፈለግም ጓደኛ መሆን አልኩሽ። ከዛ በኋላ ድጋሜ ግግም አልሽብኝ። እሱን አልክድም ብዬ ነበረ፣ ግን ያኔም እንደዛ ያልኩትኝ ይሄን ክፉ ማንነትን ሳላቅ በፊት ነው። ኦኬ፣ ስለዚህ ሌላም ነገር ልጨምርልሽ ማለት ነው። ደግሞ ሌላ ምን አለ? በቅርቡ ባለፈው ለታ ናታን ልክ ሲመታኝ መተሽ ተደረበሽ ተጣላሽ ከናታን ጋር። እንደውም በዛን ቀን ከመሲ ጋር አውስጥ ተጣልተሻል። እና ኤላ ምንሽ ነው ስትባይ ጓደኛዬ ነው ማለትሽ ነው የረሳሽው አይመስለኝም። ያልኩ እንደሆነስ ምን ይፈጠር? እኔ ምንም ይፈጠር አላልኩም። ጓደኛ አይደለህም ስትይ ጓደኛዬ መሆንሽን ፕሩፍ ለማድረግ ብቻ ነው። ቆይ ግን በጣም የነዘነስከኛል መሰለህ። ወሬ አታስቀይሺ። አሁን እኔ በጣም ውሸታም ነኝ፣ ኤላዬ ጓደኛዬ ነህ በይ አልልም። ስለዚህ በሽተኛው ማን እንደሆነ ታወቀ ማለት ነው። ቆይ አንተ ሰውዬ ከኔ ምንድን ነው የምትፈልገው? ጓደኛዬ። ያኔ በጣም ተሳስቼ ነበር። አንተን ጓደኛ ለማድረግ መሞከር አልነበረብኝም። የፈሰሰው ውሃ አይታፈስም። የኔ ውድ ጓደኛ፣ አሁን ግብዣን ትቀበኛለሽ ወይስ አትቀበይኝ? አልቀበልም። ዞሮ ዞሮ ግን አንድ ቀን መቀበልሽ አይቀርም ሰብሊ። ደህና ነኝ። የባለፈው ጉዳይ ከምን ደረሰ? የያሬድ ነው አይደል? አዎ የያሬድ ጉዳይ። እሱን ከአቶ ደሳለኝ ጋር አውርተንበታል። እናም አቶ ደሳለኝ እሱ የሚመለስበትን መንገድ እያመቻቹ ነው። እንዴት? በተደጋጋሚ በዚህ ጉዳይ ከያሬድ አባት ጋር በስልክ እያወሩ ነው። እናም ይሄ ጉዳይ እልባት ካላገኘ ጉዳዩን ወደ ሕግ እንደሚወስዱት ዝተው ነግረዋቸዋል። ስለዚህ ያሬድ ከተመለሰ ትምህርት ቤቱ ይቀበለዋል ማለት ነው? አዎ በደንብ ይቀበሏል። ነገር ግን ያመለጠውን ትምህርት ደግሞ እናንተ ልታግዙት ይገባል። ኧረ ለሱ ችግር የለውም፣ እኛ በደንብ እናግዘዋለን። ቤዛ ግን ደህና ነው አይደል? ደህና ነው። በቃ አሁን ክላስ ስላለብኝ መሄድ ይኖርብኛል። አንቺም ወደ ክላስ ግቢ እሺ? እሺ መምህር፣ በጣም አመሰግናለሁ። እሺ። ኧረ ምንም አይደለም። ይሄ እኮ ግዴታዬ ነው። በቃ መልካም ቀን። እሺ ነው። ሰብሊ ይስ ነው አለሁልህ። እኔ የምልሽ ይሄ ኤላ የሚሉት ልጅ እያስቸገረች ነው እንዴ? ኧረ አይደለም። ያው የሚጋተትሽ አይነት ነገር ከሆነ አለሁልሽ። ስላሰብክልኝ አመሰግናለሁ። ኧረ ፒስ አያሳስብ። ስማኝማ፣ ያቺ መሲ የምትባልሽ ግን ከዛ በኋላ አልተተናኮሰችውማ? ያው ከግልምጫ ያለፈ ነገር እንኳን የለም። ይኸውልህ ግን ምንም ነገር ካለች ሳትደብቅ ንገረኝ እሺ? እሺ እኔ ሀሳቤ። ስሚ ደግሞ ከጆ ጋር ፒስ ስላወረዳችሁ ደስ ብሎኛል። ሙሉ ለሙሉ እንኳን ፒስ አልሆንም። ያው ግን ራሱን የሚያሻሽልበትን እድል ሰጥቼዋለሁ። ዋናው ልብሽ ላይ ይቅርታ መከፈቱ ነው። እሱስ ልክ ነህ። ቤዚ ፒስ ነሻ? አዎ ምን ነው? ፌሰናሽን ክላም ሳደርገው ግን የጥቋቆሽ መሰለኝ። ኧረ ደህና ነኝ። ይልቅ አንተ ደህና ነህ? አለሁልሽ። አረ ግን ቤዚ ናፍቆትሽን አልቻልኩት። ልቤ ድራም እየመታ ዘርጎኛል። ልብ ድራም እየመታ ነው? ምን ጥያቄ አለው? ሜሪ ፒያር ምን የኔ ፍቅር ማለት ነው። በቃ አንተ ልጅ ይሄ ነገር ለመደባህ አይደለ? ምን ላድርግ ብለሽ ነው? ከጀማው ጋር ስትይ እኮ መከተልሽ ግድ ነው። ይሁንልህ። እሺ ነይ በቃ የሆነ ቦታ እንሂድ። የት? ጨመቃ ቤት ሄደን እንፈወስ። ብራዘር የሌለው እያለ ብራዘር ማን ነው? ከዚህ ውጭ ብራዘር አለ እንዴ? ድርቦኛል ለማለት ነው? እንደዛ ነገር ግን እኔ ጋር ብር የለም። ላሱ እንኳን አታስቢ። ያለ ነው እኮ ጨርቄ ነው። ምን እበላለሁ አታስቢ። እና ብር ሳይኖረን የሚያበላን አለ? እንደሱ ሳይሆን እኔ ጋር አለ ለማለት ፈልጌ። አንተ ደግሞ ኬታ መጣ? ቅድም ነው ስመጣ ከጀርሱ ጋር ተጣብሽ። ያሬድ ፕሊስ፣ በእናትህ በምረዳው መንገድ አውራ እስቲ። ቅድም ነው እና ሻንቲ ፎንቃ ስታገኛት ኪስ እንዳይጠብሽው ብሎ ይገቡ። አረ ቤዚሙች ከሆነም እሱ ለሌላ ጊዜ አስቀምጠው። ፕሊዝ ፎንቄ አታዝግኝና ፒስ ቢ። ጭራሽ ፎንቃይ
ወይኔ በጋሽ ሞት። ቤዚቲ ቆይ ለምን እንደምትጋተችኝ? አይ እኔ እንኳን ልጋተት ፈልጌ አልነበረም። በቃ እኔን ቁሶ ወይ ግን ፎንቄ ደህና ነህ? ደህና ነው። ለምን ጠየቅሽ? አይ እንዲሁ ዝም ብዬ ሳይ እኮ የሆነ ነገር እያሰብክ ስለመሰለኝ ነው። አይ ምንም አላስብም። እና ሁሉም ደህና ከሆነ ያን ሁሉ መንገድ ስንመጣ ለምንድን ነው እንደዚህ ዝም ያልከው? ኪሩና ደሜን ያፈለው ደግሞ ከሱ ጋር በምን ተገናኛችሁ? እኔ ባሉ ነፍስ ሰባተኛ ሰማይ ነበር የሚገባው ብሎ መልካይ ሰራ መሰለሽ? እና ታዲያ እሱ ልሸመጥጥ ነው እንዴ? ምን ነው ፎንቄ ረሳሽው እንዴ? ቀስቴ እኮ ነው። አረ በእናትህ ፎንቄ ምን ሆነ ነው? ቀለል አድርገው። ሲጀመር ኪሩ ጨዋታ መፍጠር ምናምን ስለሚወድ እንጂ ካንተ ጋር መሳፈት ፈልጎ አይደለም። ተይው አንድ ቀን ቂጡን በካልሽ ብዬ ነው ጥርሱን ማራግፍል። ምን ያስቅሻል? አይ አሰብኩት እኮ ቂጡን በካልቸው ስትለው ጥርሱ ሲረግም ግራ ገብቶኛል። በጣም ነው ደሜን ያፈለው። ፍቅር ዳውዘሽ አቤት ጸደይ ምግብ ነው። ተመቸሽ? ነው ቆንጆ ነበር። ጋሽ ሞት እንደዚህ ነው ፈዋቃቸው ስንት ጊዜ እሺ አሁን ከጨረስክ እንሂድ። እኔ ነው የሚጠብቀኝ። አስቷ በቃ በር ላይ ጠብቂኝ፣ ከፍዬ እመጣለሁ። እሺ ቶሎ በይ። Sabah kadar bu çocuk kıyasını getirin.